በአማራ ክልል በአገዛዙ ጦርና በፋኖች መካከል የሚካሄደው ውጊያም አሁንም ተባብሶ ሲቀጥል በምስራቅ ጎጃም ዞን ስናን ወረዳ ረቡ ገበያ ላይ ስናን አባጅሚ ብርጌድ ከንጉስ ተክለ ሃይማኖት ብርጌድ ጋር በመቀናጀት አንድ ኦራል በማጋየት በርካታ ያገዙ ወታደሮች መደምሰሱን የፋኖ አዛዦች ሲገልጹ ዛሬ አዳሩንም በሌሊት ደብረ ማርቆስ ከተማ በመግባት ልዩ ኦፕሬሽን መስራታቸውን ምንጮች ለሰንሰለት ሚዲያ ገልጸዋል። በዝርዝር ወደ እናንተ የምናደርሰው መረጃችን ነው። የአማራ ፋኖ በኦሮሚያ ክልል ገብቶ ውጤታማ የሆነ ኦፕሬሽን መስራቱን አስታወቀም። ይህን ጥቃት ተከትሎም የኦሮሚያ ልዩ ኃይል አውራ መንገዱን በመዝጋት ተኩስ መክፈቱን የተነገረው ተጨማሪውን ይዘናል። በዝርዝር ታደምጡታላችሁ። በወሎ ቀጠና ከ100 በላይ ሰራዊት የተሸኘበት ከባድ ውጊያ ትናንት ቀን ሙሉ መካሄዱን ምንጮች የገለጹ ሲሆን ውጊያው ዛሬ ረፋድም እንደቀጠለ መሆኑን ተናግረዋል። በዝርዝር እንመለከተዋለን። ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያ አስቸኳይና ወቅታዊ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል ባርቻ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ ክቡራን ቤተሰቦች እናደርሳለን። እናንተም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ይፍታዬ 206ኛ ኮር የፋኖ ሰራዊት አባላት የሆኑት የደጋ መብረቆቹ የስናን አባጅሜና የንጉስ ተክለ ሃይማኖት ብርጌድ አናብስቶች ያገዙን ግብስብስ ሰራዊት የጠድ የደማና አራት አልጋ በሚባሉ ቦታዎች ላይ ታላቅ ውጊያ በመክፈት ከፍተኛ ድልን መቀዳጀታቸውን አስታወቁም። ይህ ወራሪ ሰራዊት ላለፉት ቀናት ከደብረ ማርቆስ ከተማ ወደ ረቡዕ ገበያ ሬሽን ለማቀበል እንቅስቃሴ ቢያደርግም የህዝብ ልጆች ጀግኖቹ የስናን አባጅሜና የንጉስ ተክለ ሃይማኖት ፋኖች መንገድ ላይ ደፈጣ በመጣል ውሃጋን ላይ ተወሽቆ እንዲቆይ አድርገውት የነበር ሲሆን በትናንትናው ዕለትም በ3 ቢቲአር 107 ሮኬት በዙ 23 በሌሎች ሞተራይዝድ መሳሪያዎች ታጅቦም የሞት ሽረት እንቅስቃሴ ቢያደርግም በእነዚህ የጦር ግንባሮች ላይ ከፍተኛ ምት ደርሶበት ከፍተኛ ሰብአዊና ቁሳዊ ኪሳራን አስተናግዶ አስከሬኑን ተሽከርካሪዎችና መሳሪያውን እያዝረከረከም ወደ ረቡዕ ገበያ ከተማ ፈርጧል ሲሉም ወታደራዊ ምንጮች ገልጸዋል። በጠዋት በተጀመረው በዚያው ወደ ውጊያም እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው የሚሰሩት ሁለቱ ብርጌዶች በመናበብና ትስስር በመፍጠር ከፍተኛ የሆነ የድል ውጤትን አስመዝግበዋል። በርካታ ያገዙ ሰራዊት በተደመሰሰበት በዚህ ውጊያም በርካታ የብልጽግና ሰራዊት ከመቁሰሉም ባሻገር ወታደራዊ ተሽከርካሪዎችም ተቃጥሏል የሚሉት የመረጃው ምንጮች ሌሎችም በጀግኖቹ ጥይት ከጥቅም ውጭ ሆነዋል ብለዋል። በተጨማሪም በወደ ውጊያዎች የተደመሰሰ የጠላት አስከሬንና ወታደራዊ ቁሳቁሶችን የጫኑ መኪኖችም በጀግኖቹ ጥይት ተመተው ከጥቅም ውጭ መደረጋቸውን ይሰማም። በተያያዘ ዜና ሁለቱ ብርጌዶች ይህን ገደል ባደረጉበት ተመሳሳይ ሰዓት ጀግኖቹ የበረኛው ጅብላ ሙተራ ብርጌድ ፋኖች በይቦ በኩል ደብረ ማርቆስ ከተማ በመግባት በጠላት ጥቃት የፈጸሙ ሲሆን በዚህ ከባድ ትንቅንቅ 2 ብሬን ከ60 በላይ ክላሽና 8 ምርኮኛ ገቢ ሲደረግ አንድ ኦራል ሙሉ በሙሉ መቃጠሉንም ወታደራዊ ምንጮች ገልጸዋል። የአገዛዙ ጦር በውጊያው የተደመሰሰን አስክሬን የጫነበት አንድ ሲኖትራክም በተመሳሳይ ተመቶ ከጥቅም ውጭ መሆኑ ሲነገርም ከ100 በላይ ያገዙ ሰራዊት ሲደመሰስ አንድ የጠላት ፓትሮል ተመታም በፔምፒ ተጎታ መውጣቱን የገለጹት አንድ ምንጫችን በአጠቃላይ ከ5000 በላይ ክላሽና የብሬን ተተኳሽ ገቢ መደረጉንም ገልጿል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክዝ የምስራቅ አማራ ኮር 1 የባለሽርጦ ክፍለ ጦር በሰሜን ወሎ ዞን ሀብሮ ወረዳ ቀበሌ 032 ልዩ ቦታው ከለቦና ጃሮታ በተባሉ ቦታዎች በሶስት አቅጣጫ የመጣውን ያገዙን ሰራዊት ሙትና ቁስለኛ በማድረግ ድል ማድረጋቸውን አስታወቁም። በብሪትና ትቢት ተሞልቶ የመጣው ያገዙ ሰራዊት በሀብሮ ወረዳ ከቢስቲማ ወደ ኮለቦም ከጊናና ወደ ፋጅ እንዲሁም ከጣጣይቲ ወደ ሀብሩ በ3 ጀነራል መድፍና በአንድ ዙ 23 ታጅቦ የባለሽርጦ ክፍለ ጦር ለማጥቃትና የክፍለ ጦሩ ነባር ይዞታዎች ወረራ ለማድረግ የመጣውን የስርዓቱን ዘረፈጅ ሰራዊት በመነብሰስ በማቁሰል እንዲሁም በመታተን ያገዙ ኃይል አስቦት የመጣውን የጥፋት ቅዠት በማድረግና በስርዓቱ ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረግ ታላቅ ድልን ተጎናጽፈዋል ሲል የፋኖ አዛዡ ገልጿል። የፋኖ አዛዡ አክሎም ትናንት ጥቅምት 23 2018 ዓ.ም ከበረንዳም ከቀን ሰራተኛ ከፑልቤትና ጎዳናዎች በግዳጅ እየሰበሰበም የ15 ቀን ለብለብ ስልጠና በመስጠት ልዩ አልብሶ ያለምንም ወታደራዊ እውቀት አማራ ጠልነትን አላብሶም አማራን በዘፈቀደ ከባድ መሳሪያ የተኩስና ያገኙትንም እየገደሉ ንብረቱን እየዘረፉና እያቃጠሉ እንዲሁም ሴቶች እንዲደፍሩ ተልኮ ተሰጥቷቸው በማዕበል የመጡትን የስርዓቱ ወንበር ጠባቂ ሰራዊቶች ቁጥራቸውን ለማወቅ በሚያታክት ሁኔታ ሙትና ቁስለኛ ማድረግ ችለናል ሲል ገልጿል። ከንጋት 12 ሰዓት እስከ ቀኑ 11 ሰዓት ከ30 ድረስ በቆየው ወደ ውጊያና አሁን እንደቀጠለ ባለው ትንቅንቅ ያገዙ ሰራዊት በርካታ ሙትና ቁስለኛ እንዲሁም የተገደደው ሰራዊቱ ቁሳዊ ኪሳራም እንዲደርስበት ማድረግ ተችሏል የተባሉ በዚያው ወደ ውጊያ ከፍተኛ የሆነ ያገዙ ኃይል ሙትና ቁስለኛ በመደረጉም ስርዓቱ በበርካታ አምቡላንሶችና ወራል ቁስለኛውን ወደ መርሳና ወልዲያ ሆስፒታል ሲያጓጉዝ መመልከታቸውን የገለጹት የአካባቢው ዓይን እማኞች በዚህ ተበሳጩ የስርዓቱ ወታደር ጊራና ከተማ ባስቀምጣቸው 3 ጀነራል መድፎች የዞትር ልማዱ በሆነው የዘፈቀደ ተኩስ በርካታ የንጹሃን ቤቶችን እያቃጠለና የንጹሃን ሕይወት ሲቀጥፍ መዋሉንም ለሚዲያችን ገልጿል።
ክቡራን ቤተሰቦች መረጃችን ሲቀጥል የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ኃይለማርያም ማሞ ክፍለ ጦር በኦሮሚያ ክልል ገብቶም ውጤታማ የሆነ ኦፕሬሽን መስራቱን አስታወቀም። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ኃይለማርያም ማሞ ክፍለ ጦር በኦሮሚያ ክልል በመግባት የብልጽግና መራሹ የጥፋት ቡድን ላይ ስኬታማና የጠላትን ቅስም የሚሰብር ኦፕሬሽን ማከናወኑን የፋኖ ቃል አቀባዩ ገልጿል። ኃይለማርያም ማሞ ክፍለ ጦር 3ኛ የሰላም ሰው አንዳርጌ ሬጅመንት በኦሮሚያ ክልል ሐሙስ ገበያ አቅራቢያ ልዩ ቦታው ዘንጎ ኪዳነ ምሕረት አካባቢ ዘልቆ በመግባት ለሁለተኛ ጊዜ ተጠናና ውጤታማ ኦፕሬሽን በመፈጸም ታላቅ ጀብዱ ሰርቷል። ኦፕሬሽን የፈጸመው የኃይለማርያም ማሞ ክፍለ ጦር የኦሮሚያ ልዩ ኃይልና የአብይ አህመድ ዙፋን አስጠባቂ ሰራዊት ጠንካራ ይዞታ በነበረው የኦሮሚያ ክልል በመግባት ሲሆን በዚህ ልዩ ኦፕሬሽን የተደራገጠው የኦሮሚያ ልዩ ኃይል መንገድ በመዝጋት ጭምር አሁን ከፍተኛ ተኩስ ከፍቶ ይገኛል። ምን ያለው መረጃውን ያደረሰን በአፋባ ምዕራብ አማራ ቀጠና አጼ ቴዎድሮስ እዝ ህዝብ ግንኙነት ክፍል ነው። ህዝብ ግንኙነቱ አክሎም ሽንፈቱን መቀበል ያቃተው የኦሮሚያ ልዩ ኃይልና የአገዛዙ ሰራዊት በንጹሃን ላይ የሚያደርገውን ጭፍጨፋ በመቀጠል ንጹሃንን በማሰርና የ8 ዓመት ልጅ በግፍ በመግደል የተለመደውን ግፍ ፈጽሟል ብሏል። የተከበራችሁ ቤተሰቦች ከሰንሰለት ሚዲያ ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆሞ እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።